እጅግ አስገራሚ ነገር ተሰምቷል። እጅግ በጣም የሚገርም ነገር ደግሞ ከሩታ ቤተሰብ እንግዲህ ተሰምቷል። በዛሬ ዕለት በተለይ እንግዲህ ለሩታ አንድ መልእክት ተልኳል። ሩታ እንግዲህ ካሁን በኋላ ከአብርሃም ጋር ያላትን ግንኙነት በደንብ አድርጋ እንድታቋርጥም ጭምር ነው ማስጠንቀቂያ የተሰጣት። ምንድነው የተፈጠረ? እጅግ በጣም አጓጊ እጅግ በጣም ደግሞ የሚያስገርም ነገር ተከስቷል። ስለሱ ጉዳይ በደንብ አርጌ በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም እንግዲህ በጣም በሚገርም ሁኔታ ደግሞ ጋሽዬ ወደ አዲስ አበባ መጥቶ ለአንዴና ለመጨረሻ ጊዜ ሩታና አብርሃምን ሊያነጋገሩ እንደወሰኑ ጭምር አንዳንድ ወሬዎችም እየተሰሙ ይገኛሉ። ስለሱ ጉዳይም በደንብ አድርገን እናነሳለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ በተለይ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም አስገራሚ ነገሮችን እያየን እንገኛለን። ምክንያቱ ደግሞ ምንድነው ካላችሁ አብርሃምና ሩታ ኦልሞስት እንግዲህ ወደ መስማማት ደረጃ ላይ እየደረሱ ይገኛሉ። በተለይ እንግዲህ በጣም ብዙ ሰው ማለት ይቻላል አይ ታርቋል እስከዛሬ ድረስ እንግዲህ ከኛ ጋራ በተለይ ቪዲዮ የሚያደርሱት ወይም ደግሞ በተለያየ ጊዜ የሚለቁት ቪዲዮዎች የሚያሳዩም እነሱ እንደታረቁ ወይም ደግሞ ሰላም እንዳወረዱም ጭምር በሰሩን ይገኛሉ። ሶ እንግዲህ ስለታረቁ እጅግ በጣም ደስ ብሎናል ብሎ በጣም ብዙ ሰው ማስተያየቱን ሲሰጥ ነበረ። እንግዲህ ሰሞኑን ደግሞ የተሰማ ነገር እጅግ በጣም የሚያስገርም ነገር ነው። ምንድነው ካላችሁ እንግዲህ በተለይ ከሩታ ቤተሰብ የወጣ አንድ መረጃ አለ። ይህ መረጃ እንግዲህ አብርሃምን በፍጹም እንዳታምኚው ከአብርሃም ጋራ በጭራሽ መሆን የለብሽም ብሎ እንግዲህ ቤተሰብ እንደተናገረ በተለይ እንግዲህ የሩታም እናትም ሌሎችም ሰዎችም በዚህ ጉዳይ ላይ በደንብ አድርጎ ሩታን እየመከሯት እንደሆነ በደንብ እንግዲህ እየተሰማ ይገኛል። የሩታ እህቶችም ጭምርን ይህንን ነገር እያወሩ ነው። በጣም ብዙ ሰዎች እንግዲህ ይህንን ነገር ሲቀባበል ነበረ። ይህ ነገር እውነት ነው ወይስ አይደለም? እኛ በጣም ግራ ስለገባን ለማጣራት ሞክረን ነበረ። በተለይ ወደ ሩታ ቤተሰቦች እንግዲህ በቻልነው መጠን ስልክ እየደወልን ነበረ ያለውን ነገር እንዲያጣሩልንና ይህ ነገር እውነት ነው ወይስ አይደለም ብለን በደንብ ስንጠይቅ ነበረ። ይሄ ጉዳይ እንግዲህ በጣም በሚገርም ሁኔታ በፍጹም እውነት አይደለም፣ እንዳውም የተሳሳተ መረጃ ነው፣ ከቤተሰብ የወጣ መረጃ አይደለም ብሎ እንግዲህ በደንብ አድርጎ ሲገልጹ ነበረ። በተለይ የሩታ እህት አንዷ እንግዲህ ስትናገር በጣም ብዙ ነገሮች ይወራሉ። እጅግ በጣም ከምታስቡ በላይ በጣም ብዙ ታሪኮች ይፈጠራሉ። በየጊዜው እንግዲህ የሚነገረው ነገር በጭራሽ እኛን የሚወክልም አይደለም። እኛም እንደዚህ አይነት ንግግሮችን አድርገን አናውቅም። አብርሃምና ሩታ እንግዲህ ያለባቸው ችግር እንዳለ እናውቃለን። ያለውን ችግር ደግሞ በሰላማዊ መንገድ ቁጭ ብሎ ተነጋግሮ እንዲፈቱ እንፈልጋለን። አብርሃምና ሩታ ተለያይቶ እንዲኖሩ አንፈልግም። በአንድ ላይ ሆኖ ግን ህይወታቸውን መቀጠል እንደሚችሉ እናምናለን። ነገሩ ግን እጅግ በጣም አሳሳቢ የሆነ መጥቷል። ስለዚህ ደግሞ እንግዲህ በተለይ ተመልካች የሚሰጠው ሐሳብም ያ ሁሉ ነገሮች በተለይ ሽማግሌዎችም ሁሉም ነገር እንግዲህ በቻሉ መጠን ሲሞክሩ ስለነበረ ያንን እንኳን ሰምቶ አይቶ አብርሃምም ሩታም ቀልባቸውን ሰብስበው ለልጃቸው ሲሉ ወደ ህይወታቸው ቢመለሱ መልካም ነው ብለን እናስባለን ብላ እንግዲህ አንድ በተለይ የሩታ እህት ተናግራለች። ይህንን ነገር እንግዲህ በደንብ አድርገን እኛም ስንጠይቃቸው ነበረ። ምክንያቱም እንግዲህ ሶሻል ሚዲያ ላይ በብዛት ማለት ይቻላል ሲሰራጭ የነበረው ነገር እጅግ በጣም ሐሰት እንደሆነና በተለይ እንግዲህ ለምን እንደተሰራጨም ማን ጥቅም በዚህ እንደሚያገኝም ግራ የሚያጋባ አይነት ነገር ሆኖ አግኝተናል። አንዳንድ ሰው እንግዲህ ሄርሜላ የፈጠረችው ውሸት ነው። ሄርሜላ በተለይ እንግዲህ በጭራሽ አብርሃምና ሩታ አንድ ላይ እንዲሆኑ ስለማትፈልግ ያው የሩታ ቤተሰብ ተቆጥቷል። ሩታ ካሁን በኋላ ከአብርሃም ጋር መሆን የለባትም ብላ እንግዲህ እጅግ በጣም ብዙ ነገሮችን አስወርታለች ብሎ በጣም ብዙ ሰውም እንግዲህ ይህንን ሐሳብ እየሰጠ ይገኛል። እናንተስ ምን ይመስላችኋል? በተለይ ይሄ ነገር እውነት ነው ወይስ አይደለም? ወይም ደግሞ እንግዲህ እውነት እንደተባለው ሄርሜላ እስከዛሬ ድረስ የምታደርጋቸው እያንዳንዱ የምትፈነቅለው ድንጋይ አብርሃምን ለመምታት ወይም ሩታን ለመምታት ነው ወይስ ሆን ብላ እንግዲህ ይሄንን ነገር ፈጥራ ነው ወይስ ደግሞ በፍጹም እንግዲህ ሄርሜላ እንደዚህ አይነት ነገር አታደርግም ብላችሁ ታምናላችሁ? ሐሳባችሁን እንግዲህ ኮሜንት ስራ አስቀምጡልኝ። አዳዲስ ነገሮች እየተሰሙ ነው። በሌላ በኩል ደግሞ ስለ ጋሽዬ ሰምተናል። ጋሽዬ
ወደ አዲስ አበባ እንደሚመጡና ለአንዴና ለመጨረሻ ጊዜ ሩታና አብርሃምን ቁጭ አድርጎ እንግዲህ እንደሚያነጋግሩ በተለይ ለማስታረቅም ጥረት እንደሚያደርጉ አንድ መረጃ ወጥቷል። ይህ መረጃ እንግዲህ የሰጠን ደግሞ እጅግ በጣም ቅርብ የሆነ ሰው ነው። ምንድነው የተፈጠረ? በደንብ አድርጌ እነግራችኋለሁ። እጅግ በጣም በሚገርም ሁኔታ እንግዲህ ጋሽዬ ጠፍቶ ነበሩ። ለምንድነው የጠፉ ብላችሁ ከጠየቃችሁ አብርሃም እንግዲህ ከዚህ በፊት አንድ ቃል ተናግሮ ነበረ። በተለይ ጋሽዬን ማስጨነቅ እንደማይፈልግ በደንብ አድርጎ ሲናገር ነበረ። በዚህ ጉዳይ ላይ የራሴን ችግር የራሴን ህይወት ወይም ደግሞ የራሴን ትዳር የተበላሸውን እያንዳንዱ ነገር ራሴ ነው ምፈታ እንጂ በፍጹም ሰው ማስቸገር አልፈልግም ብሎ በደንብ በግልጽ እንግዲህ ለጋሽዬ ተናግሮ ነበረ። ጋሽዬ እንግዲህ በጣም ብዙ ሰውም እየወቀሳቸው ነበረ። በተለይ ሁሌ እንግዲህ ጋሽዬ ወደ ሚዲያ ሲመጡ እኔ እርግጠኛ ሁኜ ነው ምነግራችሁ ካሁን በኋላ አብርሃምና ሩታን አስታርቃለሁ፣ አብርሃምና ሩታ እምቢ አይሉኝም፣ እኔ የማደርገውን አውቃለሁ ይላሉ። በስተመጨረሻ ግን አያደርጉም ብላችሁ በጣም ብዙ ሰዎችም እንግዲህ እየወቀሳችሁ እንደሆነም በሶሻል ሚዲያም እያየው ይገኛል። ያው እንግዲህ ምንድነው እውነታው አንድ ነገር አለ። ማወቅ ያለባችሁ ነገር እንግዲህ አባትና ልጅ ናቸው። ያው አባት ምንም ቢሆን ልጃቸው ደስተኛ የሆነ ህይወት እንዲኖር ይፈልጋል። ሶ እንግዲህ በዚህ ሰዓት ላይ ልጃቸው ግን በፍጹም አንተ ወይም ደግሞ አባቴ እዚህ ነገር ውስጥ እንዳትገባ፣ እኔ የራሴን ጉዳይ ራሴ እጨርሳለሁ፣ ራሴ ሁሉንም ነገር ማስተካከልም አቅምም አለኝ ካለ እንግዲህ አባትየው ያው ልጁን ስለሚወድና ስለሚያከብር ይህንን ቃሉንም ስለሚጠብቅ ያንን ነገር ከማድረግ ወደኋላ ይላል ማለት ነው። ሶ እንግዲህ ምንድነው አሁን ደግሞ ምንድነው የተሰማ? ለምንድነው ጋሽዬ አሁን ላይ ለመምጣት የወሰኑት የሚለውን ነገር እንግዲህ በጣም በተደጋጋሚ ስሰማ ነበረ። ወደ አብርሃም እንግዲህ በጣም ብዙ ጊዜ ስልክ እንደሚደውሉ በተለይ እንግዲህ አብርሃም ይሄንን ችግር እንዲፈታው በተደጋጋሚ ሲጠይቁ ነበረ። አብርሃም ግን እስከ ዛሬ ድረስ መፍታት ስላልቻለ ጊዜም ሰጥቶት እንግዲህ በዛ ጊዜ ውስጥ መጠቀም ስላልቻለ አሁን ግን ግዴታ ያው ለኦዲየንሱም ሲባል ወይም ደግሞ እንግዲህ ለቤተሰብ በተለይ ለሩታ ቤተሰብም ጭምር ለነሱም ክብር ሲባል ነገሩን ለማስተካከል ወደ አዲስ አበባ እንደሚያቀኑ አንድ ከቡታጅራ እንግዲህ መረጃ ያደረሰና በጣም ቅርብ የሆነ ሰው ይህን መረጃ አድርሶናል ማለት ነው። ሶ እንግዲህ ይሄ ነገር እውነት ነው ወይስ አይደለም እያደረ ምናይ ጉዳይ ነው። ምክንያቱም ከዚህ በፊትም ተናግሬያለሁ፣ እያንዳንዱ የሚፈጠረውን ነገር እውነት ነው ትክክል ነው ብለን ለመወሰንም ይከብደናል። ምክንያቱ ደግሞ እንግዲህ አብርሃም ዛሬ ጥሩ ሰው ነገ መጥፎ ሰው፣ ዛሬ ይስቃል ነገ ያለቅሳል፣ ዛሬ እንታረቅ ይላል ነገ ይጣላል፣ ነገ ይጣላል ዛሬ ደግሞ እንታረቅ ይላል። ሶ በጣም ግራ የሚያጋባ አይነት ህይወት የሚኖር ሰው ስለሆነ የእሱን ህይወት መገመት አይቻልም፣ ግን ምልከታችንም መስጠት እንችላለን። ምክንያቱም እንግዲህ እያንዳንዱ የሚያደርጋቸው ነገሮች በተለይ በማህበረሰቡ ስር ተወዳጅ ነው ወይስ አይደለም፣ ማህበረሰቡን ያስተምራል ወይስ አያስተምርም። በተለይ ዩቲዩብ የሚጠቀሙ በጣም ብዙ ሰዎች አሉ፣ በየዋነት የነሱን ድራማ ወይም ደግሞ የነሱን ህይወት የሚከታተሉ ሰዎች አሉ። እንግዲህ እነሱም እንዳይጎዱ የኛ የራሳችን ምልከታ እንሰጣለን ማለት ነው። ሶ እንግዲህ የተፈጠረው ነገር ምንድነው ካላችሁ በተለይ በቤተሰብ በኩል የመጣው በሩታ ቤተሰብ በኩል መጣ የተባለው ነገር በፍጹም ሐሰት ነው። በጭራሽ እንግዲህ የሩታ ቤተሰቦች አብርሃምን በጭራሽ ራቂ ወይም ደግሞ ከአብርሃም ጋር መሆን የለበሽም ብሎ አንድም ቃል አልተናገሩም። እሱ ብቻ አይደለም እንግዲህ ጋሽዬ ይመጣል የተባለውን ነገር እስከ መጨረሻው ድረስ እንግዲህ ብናይ የተሻለ ነው ብዬ ነው የማስበው። አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።